አኪ አንድ መጽሐፍ ላይ አለ ሉትራኖች እንዲህ ብሎ ያስተምራሉ። ያለ እምነት ራሱ ያለ እምነት ይዳናል። ግን እሱ ነገር እንኳን ካልተረዳችሁት ላብራራለህ ይረዱት። ያለ እምነት መዳን ማለት ለድህን ምንድነው? አንድ ሰው አስቀድሞ ያለውን ነው የምነግርህ፣ ከቶታል ዲፕራቪቲ አንጻር የሚናገሩትን ማለት ነው። እነሱ ድህነትን ሲያብራሩ ጀስቲፊኬሽን ብለው አይደለም። አሁን በጀስቲፊኬሽን አይደለም የሚጀመረው። ማለትም ሰው ጀስቲፋይድ የሚሆነው ባይ ፌዝ አሎን ነው ብሎ ሲናገሩ ትሰማለህ አይደለ? በእምነት ብቻ ሰው ጀስቲፋይ ይሆናል ይጸድቃል ይላሉ። ግን ያ ሰው እንዲጸድቅ ማመን ካለበት እንዲያምን ደግሞ ዳግም መወለድ አለበት። ተመልከት፣ አካሄዱ እንደዚህ ነው። we are justified by faith alone ይላሉ። የጸደቅነው በእምነት ብቻ ነው ይላሉ። ይሄንን የሚሉት ሉተራኖቹ ብቻ አይደሉም። ካልቪኒስት ወንድሞቻችንም ለመጽደቅ እምነት ብቻ ነው የሚያስፈልገው ይላሉ። ኦኬ፣ ለመጽደቅ እምነት ብቻ ነው የሚያስፈልገው። አዎ፣ ሰውየው ግን ለመጽደቅ ማመን ካለበትና ለማመን ደግሞ ይላሉ ሰው እንደዚሁ ማመን ስለማይችል ማለት ነው ዳግም መወለድ አለበት አስቀድሙ ይላሉ። ስለዛ ዳግም ይወለድና ምክንያቱም ዳግም ያልተወለደ ሰው ማመን ስለማይችል የመዳን ፍላጎትም ሊኖረው ስለማይችል ሰውየውን መንፈስ ቅዱስ ዳግም ይወልደውና ኮንቨርት ያደርገውና ኦኬ ኮንቨርሽን ላይ ያካሄድና መንፈስ ቅዱስ መጥቶ ሰውየውን ይለውጠውና ዳግም ይወልደውና ከዛ በኋላ እንዲያምን ያደርገዋል። ሲያምን በእግዚአብሔር ፊት ጀስቲፋይድ ይሆናል። እና ፕሮሰሱ እንደዚህ ነው። አይተዋል። ሰው በእምነት ብቻ ነው የሚድነው ይሉሃል። ስለዚህ የሚድነው ሲሉ እዛ ጋር ስለ ጀስቲፊኬሽን እያወሩ ነው። ጀስቲፋይድ የሚሆነው ሰው በፌዝ አለውን ነው ይላሉ፣ በእምነት ብቻ ነው ይላሉ። ግን እንዳትረሱት ያው ለሶስተኛ ጊዜ እየደገምኩላችሁ ያለሁት ሰው በእምነት ብቻ ይድናል ወይም ይጸድቃል ይሉና ግን በእምነት ብቻ ለመጽደቅ ራሱ አስቀድሞ እግዚአብሔር መርጦ ዳግም ሊወልደው ይገባል። ዳግም እንዲወለድ ያ ሰውን መንፈስ ቅዱስን ሊልክለት ይገባል። ምን ሳያደርግ? ሳያምን በፊት። ስለዛ ሪጀነሬሽን ፕሪሲድስ ፌዝ የሚሉት በተለይ ካልቪኒስቶቹ በዋናነት ለዚህ ነው። ሪጀነሬሽን ፕሪሲድስ ፌዝ። ይሄ አርሲ ስፑር በዚህ በጣም ይሄን እኮ በስፋት በዚህ ነው የሚታወቀው። እንደውም አርሲ ስፑር ቆይ እምነቱ ራሱ በምርጫ ነው በምንድን ነው? በፈቃድ ነው? እምነቱንም ራሱ እግዚአብሔር ነው የሚሰጣቸው። እነሱ አያምኑም። ዳግም ይወልዳቸውና ነፃ ፈቃዳቸውን ካከመላቸው በኋላ እምነቱን ደግሞ ራሱ ይሰጣቸዋል። ከዛ በኋላ ያምናሉ። እምነትም ጊፍት ኦፍ ጋድ ነው የሚሉት። ስለዛ እግዚአብሔር እምነቱንም ይሰጣል። ስለዛ እምነቱንም ይሰጣቸዋል። ታዲያ ለምንድን ነው የሚሰብኩት? ያው እንግዲህ ማለት የሚሰብኩት ማለት ኦኬ የተመረጡት ከሆነ የሚድኑት ምናምን በተለይ በካልቪኒስት ሳይድ ለሲኦል ያዘጋጃቸው አሉ። እምነቱንም እግዚአብሔር የሚሰጣቸው ከሆነ እግዚአብሔር ደግሞ አስቀድሞ ከመረጠ የሰውየው ፈቃድ እሽና እምቢ ተጠይቆ ሰውየው መወሰን የማይችል ከሆነ ለምንድን ነው ፈቃዱን የሚጠይቁት? እንትን የሚሰብኩበት ምክንያት እንግዲህ አሁን ብለው አንድን ሰው ለምን ይጠሩታል? አሁን እንግዲህ አሁን በሉትራኑ ሳይድ የሚሰበክበት ምክንያት ምንድነው? ምንም እንኳን ሰውየው የእግዚአብሔርን ቃል ሰምቶ ማመን ባይችልም ይላሉ። የወደቀ ሰው ገና ያልዳነ ሰው የእግዚአብሔርን ቃል ሰምቶ ማመን አይችልም ነው የሚሉት። በቃ ማመን አይችልም። የፈለገ ክርስቶስ መጥቶ ቢጠራው ምን ቢለው አሜን ማለት አይችልም። አሜን ማለት አይችልም ይላሉ። ታዲያ ለምንድን ነው የሚሰበክለት ለሚለው እግዚአብሔር ለመረጠው ለእርሱ መንፈሱን ይልክና ዳግም ይወልደዋል። ዳግም እንዲወልደው ግን የሆነ መሳሪያ ይፈልጋል። መንፈሱን የሚልክበት መሳሪያ። መንፈሱን የሚልክበት መሳሪያ ደግሞ አንደኛው ቃለ ወንጌል የወንጌል ቃል ነው። ራሱ የእግዚአብሔር ቃል ማለትም የእግዚአብሔር ቃል ልክ ሲሰበክ ያንን የእግዚአብሔርን ቃል ሲሰሙ ሰዎቹ ባያምኑ እንኳን እነሱ እኮ በራሳ ምንድነው አሁን በነበሩበት ሁኔታ እኮ አያምኑም ነፃ ፈቃድ ስለሌላቸው። ግን በዛ ውስጥ በቃ ዝም ብሎ በጆሮአቸው ውስጥ የእግዚአብሔር ቃል ሲገባ በዛው በቃሉ በኩል አድርጎ እንዲሁ መንፈሱን ይሰጣቸዋል። እነሱ ሳይፈልጉ፣ እነሱ ስለፈለጉ አይደለም፣ እነሱ ስለፈቀዱ አይደለም። ሳይፈቅዱ እግዚአብሔር መንፈሱን ይሰጣቸውና ዳግም ይወልዳቸዋል። ከዛን ማመን እንዲችሉ ያደርጋቸዋል። ስለዚህ የመሰበኩ ምስጢር ይሄ እንደ ኢንስትሩመንት ስለሚጠቀመው ነው እግዚአብሔር ይላሉ። ስለዚህ አሁን አንድ ኢንስትሩመንት ብቻ አይደለም ያላቸው። ለምንድን ነው የሚወደኝ ይከተለኝ የሚለው? ለምንድን ነው ጌታ ሲጠራ እኔ አሁን ጸጋ የሚሉት ማለት ከመጽሐፍ ቅዱስ አንጻር ካየነውማ በጣም ብዙ ስህተቶችን በጣም በርካታ ማስረጃዎችን ማውጣት ይችላል። የእነሱን ትምህርት ብቻ ለምን እንደዛ እንደሚሉ ለማሳወቅ ያህል ነው እንጂ ከመጽሐፍ ቅዱስ አንፃር የትኛው ገር ላይ ነው ታዲያ ይሄ ያለው? ማለት በመጽሐፍ ቅዱስ ካልሆነ ከየት ላይ ነው?
ከየትኛው መጽሐፍ ላይ ነው ያለው? ይሄ አሁን እኮ በመጽሐፍ ቅዱስ አይደለ? ይሄንን ኮንሰፕቱንም እኮ የካልቪኒስቶች እኮ መነሻ ትምህርት እኮ መጽሐፍ ቅዱስ ነው አይደለ? መጽሐፍ ቅዱስ አድርገው ሲያመጡት መነሻው መጽሐፍ ቅዱሱ ላይ እነሱ ያላቸው መረዳት በጣም የሚገርም። ስለዚህ ዘይፈቅድ ይትለወኒ የሚወደኝ ይከተል። አሁን እኮ ቀሲስ ችግሩ እኛ እንደዚህ አንልም እያሉ ነው እኮ። እኛ አሁን ማስታረቅ ያለብን ነገር ሄኖክም ቅድም ሲናገር ነበር። እንደዚህ በፍጹም በወንጌል አማኝ ሉትራንም ይሁኑ ካልቪኒስቶችም ይሁኑ በቃ በፍጹም እንደዚህ ብለን እኔ ግን እንደዚህ የሚሉት እኔ እኮ ማለት ቱሊፕ እኮ ራሱ ሲብራራ እኮ እስከ መጨረሻው የሚሄደው እኮ ይሄ ነው የሚዘጋው። እንዳውም ዋን ሴቭድ ኦልዌይስ ሴቭድ ብሎ ነው የሚዘጋው። ሲዘጋ የመጨረሻው ማለት ነው። የመጨረሻው ላይ የሚመጣው ፒ የመጨረሻዋ ፒ ፐርሰቨራንስ ኦፍ ዘ ሴንት የስ እሱ ሲዘጋ ዋን ሴቭድ ኦልዌይስ ሴቭድን አጠቃሎ ነው የሚዘጋው። ፐርሰቨራንስ እኮ ያው የዳነው ሰውዬ በዳነበት እምነት እንትን መጽናት አለበት አይደል? አይ መጽናት አለበት አይደለም፣ ይጸናል። በቃ እንትን አይልም። ይሄ አንድ ሰው ከዳነ በኋላ ኢተርናል ሴኩሪቲ አለው። ኢተርናል ሴኩሪቲ በዚህ በእግዚአብሔር በኩል ኢተርናል የክርስቶስ እረኝነቱ ጠብቆቱ ይለየናል አይለየንም። ግን ሰውየው ግን በነፃ ፈቃዱ ዞር ብሎ መውጣት ግን ይችላል። አይ በቃ ብሎ መካድ ይችላል ክርስቶስን። ኦኬ ክርስቶስን ሊክድ ይችላል። ክርስቶስን እንደካዱ የተነገረላቸው ሰዎች አሉ በመጽሐፍ ቅዱሳችን ላይ። እነዚህ የሚያጃቸውን ጌታ እንኳን ይክዳሉ ተብሎ እንደተነገረው ማለት ነው። አክቹዋሊ ሌላም በጣም በርካታ አይደለም። በእምነት ደረጃ ስራን ባለመስራት እንኳን ሰው ሲጠፋ አይተናል። እውነቱን ለመናገር እንደው አሁን ክርክራችን ወርዶ እምነትን በመቶና ባለመቶ ብቻ ሆነ እንጂ ከስራ አንጻር በኃጢአት ልምምድ ውስጥ በመኖር ራሱ ክርስቲያን እንደዛም ሊኖርም ስለሚችል መጽሐፍ ቅዱስ ስለሚያሳይን ማለት ነው። መብቱ ሆኖ ሳይሆን ግን በስንፍና ፍሬን ሳያፈራ ሊኖር ስለሚችል ይህ እንደሚቆረጥ መጽሐፍ ቅዱሳችን በግልጽ ይነግረናል። በኤርሲያን ታሪክ ውስጥም ይሄ የታመነ ነው። አሁን ግን ምንድነው እነሱ እያሉ ያሉት አንድ ጊዜ ዳን እንጂ የምርም ከዳንክ የዳንከው ይላሉ። ተመልከቱ፣ ፐርሰቨራንስ ኦፍ ዘ ሴንትስ ትምህርቱ ማለት ነው። ዝም ብሎ አንድ እንጠለላ እሱ ደግሞ ኢምብራኬት የሚያስቀምጡት ዋን ሴቭድ ኦልዌይስ ሴቭድ ነው። በቀን እኮ ሰው አንዴ ከዳንክ ድህነትህን አታጣው። ምክንያቱም አንተ ሲጀመር የዳንከው ስትድን አንተ ፈቅደህ አይደለም የዳንከው። በካልቪኒስቶች ትምህርት ፈቅደ ነው እንዴ ዳንከው አይደለም እኮ አንተ ስለፈለግክ እኮ አይደለም። ማለት እግዚአብሔር ዓለምን ሁሉ ለማዳን ልጁ ኢየሱስን ልኮ ዓለምን ሁሉ ለማዳን ሁሉንም ዓለም ወዶ እያንዳንዱን ግለሰብ ለማዳን ወዶ ልጁ ኢየሱስን ልኮ ከዛ በኋላ ግን ያው ይህንን የክርስቶስን የማዳን እቅዱ በእኛ ላይ ተግባራዊ እንዲሆን እኛ መፍቀድ አለብንና የሚያምኑ ሁሉ እንዲድኑ እንደዛ ተብሎ ተነግሮ ከዛ ላይ አንተ ፈቅደ እሺ አሜን ጌታ ያድነኝ እንዲህ ከመጣህልኝ ማለት ታድነኝ ጥሪ እቀበላለሁ ብለህ ብትድን ያኔ ፈቃድህን ተጠቅመሃል ይባላል። ግን በካልቪኒስቶች ሳይድ ግን ገና ከጅምሩ እግዚአብሔር እያንዳንዱን ግለሰብ ለማዳን ወዶታል የሚል ትምህርት የለም። ለማዳን እያንዳንዱን ግለሰብ ምድር ላይ ያለውን ሁሉ ለማዳን እያንዳንዱን ግለሰብ አልወደድም። በጣም በሚያሳዝን ሁኔታ ሮሜ 9 ላይ ያዕቆብን ወደድኩ ኤሳውን ጠላሁ የሚል ቃልን ያለ ቦታው በመጥቀስ አንዳንዶችን ጠላ አንዳንዶችን ወደደ ይላል። ስለዛ በማዳን ደረጃ እያንዳንዱን ግለሰብ አይወድም እግዚአብሔር ይላል። ይህ የፕሮቴስታንት ትምህርት ነው። ከፕሮቴስታንትም ደግሞ የካልቪኒስቶቹ እዚህ ላይ ሉትራንን አልጠቀስኩም። ምክንያቱም ሉትራኖች ፕሪደስቲኔሽን ይሄ ቅድመ ውሳኔን ከአንድ ሳይድ ብቻ ነው የምናየው ብሎ ስለሚናገሩ ማለት ነው። እውነቱን ለመናገር ሎጂካሊ የሚያስኬደው የካልቪኒስቶቹ ነው። ግን እሱን ለጊዜው ያዘል አድርገውና ሰው ምንድነው እግዚአብሔር አስቀድሞ አንተ ዝም በል ችግር አለብህ፣ መሰረታዊ ችግር አለብህ እና እግዚአብሔር አስቀድሞ የሆነ ግለሰብን ለምሳሌ እኔ እና አንተ አለን አይደለ? እና እግዚአብሔር አስቀድሞ በእነሱ ትምህርት እኔን ለማዳን ኦልሬዲ በቃ አስቀድሞ መርጦ እኔ እንደማምን አውቁ ምናምን አይደለም። በቃ ዝም ብሎ እንደዚሁ እሱ ባወቀ ራሱ በቃ እንደራሱ ፈቃድ እንደራሱ ፍላጎት የራሱ ፍላጎት ይሳካ ዘንድ እኔን ለማዳን በቃ አክሊልን አድነዋለሁ ብሎ ሲስን ደግሞ ኃይሌ በእርሱ ይገለጥ ዘንድ ልክ ለፈርዖን የተባሉን እየጠቀሱ ማለት ነው። በቃ እሱን ሲስን
ለሲኦል ለዘላለም ሞት ልፍጠረው ብሎ አንተን ለዘላለም ሞት ሊፈጥር ይችላል፣ እኔም ደግሞ ለዘላለም ድነት ሊፈጥረኝ ይችላል እግዚአብሔር። እንደዛ ተብሎ የሚነገረው በነገራችን ላይ ድነት ላይ ብቻ አይደለም፣ ነገረ እግዚአብሔር ላይ እንኳን በጣም አስቸጋሪ የማናውቀውን እንግዳ እግዚአብሔር ነው የሚያስተዋውቀው እንደዚህ አይነት ነገር እና እነሱ እንደዛ ብሎ ስለሚያምኑ ለኤንዌስ ብቻ ባጭሩ እግዚአብሔር አስቀድሞ የሆነ ሰውን መርጧል ለማዳን የሆነ ሰውን መርጧል። ለምሳሌ ሲስ አንተን ከመረጠ አንተ የዳንከው እግዚአብሔር ስለመረጠ ነው እንጂ አንተ ፈልገህ አይደለም የዳንከው፣ ስለፈቀድክም አይደለም። ዊዛውት ኤኒ ሂውማን ሜሪት ሲባልም ያላንተ ስራ ብቻ አይደለም፣ ያላንተ ፍላጎት፣ ያንተ እምነት ሳይታይ፣ ያንተ ፍላጎት ሳይታይ፣ ያንተ ፈቃድ ሳይታይ፣ ምንም ነገር ሳይታይ እግዚአብሔር አንተን ዳግም ይወልድሃል። ዳግም ከወለደህ በኋላ እዛው ዳግም ሲወልድህ ታምናለህ። ስለዛ ከአንተ የሆነ ምንም ነገር የለም። ስራ ብቻ አይደለም፣ እምነትም ፈቃድም ፍላጎትም ምንም ነገር የለህበትም። ስለዛ ሞነርጂስቲክ የሆነ ወይን ያለው እነሱ ጋር ማለት ፒውርሊ ሞነርጂስቲክ ማለት ጭራሽ በቃ ጸጋ ብቻ ሲሉ የምርም ጸጋ ብቻ ማለት ነው። የምርም ጸጋ ብቻ እምነትንም ምንንም ያገለለ ጸጋ ብቻ የሚለው ትምህርት እምነትን ያገለለ ነው። አስቀድሞ እምነት የሚመጣው ከዛ በኋላ ነው፣ ከጸጋው በኋላ ነው። ተመልከት፣ አሁን አንተ የምታውቀው ጸጋው በእምነት አድኖናል ስለምትል አይ እምነት ከጸጋው በፊት ነው የሚመጣው ልትል ትችላለህ። ግን በእነሱ ግን አይደለም። ዳግም የተወለድከው በካልቪኒስቶቹ ማለት ነው። በካልቪኒስቶቹ ዳግም የተወለድከው ስላመንክ ነው ወይስ? ይሄ አሁን ብዙ ጊዜ በፕሮቴስታንትና በክርስቲያኖች በኦርቶዶክሶች መካከል ምናምን ክርክር ሲደረግ አንዳንድ ጊዜ መልካም ስራ ላይ የምንሰራው ስለዳንን ነው እንጂ ለመዳን አይደለም የሚል ንግግር አለ አይደለ? ተመልከቱ፣ የምንሰራው መልካም ስራን የምንሰራው ስለዳንን ነው እንጂ ለመዳን አይደለም ይላሉ ፕሮቴስታንት ወንድሞቻችን። እሺ የምንሰራው ስለዳንን ነው የሚለው ትክክል ነው። ለመዳን አይደለም ሲሉ ግን ስለ ኢኒሻል ሳልቬሽን ከሆነ ትክክል ናቸው። ግን እንዳጠቃላይ ግን ድህነት ኢኒሻል ሳልቬሽን ብቻ አይደለም፣ ፕሮሰስ ነው። ስለዛ ድህነትን ለመፈጸም ያስፈልጋል ስራ። ስለዚህ ለመዳንም ነው ተብሎ ሊነገር ይችላል በእኛ ሳይድ። ስለዛ የምንሰራው አስቀድመን አዎ ስለዳንን ነው፣ ያለ ስራ ድነናል። ግን ደግሞ አሁንም ደግሞ ያን ስራ የምንሰራው ግን ስለዳንን ብቻ ሳይሆን ድህነታችንንም ደግሞ ለመፈጸም ነው። ሁለቱን ነው የምንይዘው እኛ እንጂ አንዱን ጽንፍ አንይዝም፣ እንዳትሳሳቱ። አሁን ይህንን ያዙና እንደዚህ ተብሎ ደግሞ ይነገራል። በካልቪኒስቶቹ ጋር ደግሞ ስትሄዱ ዳግም ምንድነው ያመንነው ወይም ያመንነው ዳግም ለመወለድ ሳይሆን ዳግም ስለተወለድን ነው የሚሉት። ያመንነው ዳግም ለመወለድ ሳይሆን ዳግም ስለተወለድን ነው። እየሰማችሁ ነው እናንተ። ክርክራችሁ ምንድነው? የምንሰራው ዳግም ለመወለድ ሳይሆን ዳግም ስለተወለድን ነው ቢል አንድ ሰው ትክክል ነው፣ አልተሳሳተም። የምንሰራው መልካም ስራን የምንሰራው ዳግም ስለተወለድን እንጂ ዳግም ለመወለድ አይደለም ቢል ትክክል፣ አልተሳሳተም። ኦርዶ ሳሉት ላይ ሪጀነሬሽን ይቀድማል ማለት ነው። አዎ ሪጀነሬሽኑ ይቀድማል። ሪጀነሬሽኑ ይቀድምና ያ ሰው ሪጀነሬት ሲያደርግ ዳግም ሲወለድ ፈቃዱ ይመለስለታል እና እንዲያምንም ደግሞ ያደርጓል። እምነትም ሲያቀብለውም ይቀበላል አይነት ነገር እና ስለዛ እንደዛ እየታከመ ይሄዳል ያ ሰውዬ። ስለዛ እነሱ የሚሉት ምንድን ነው? የምናምነው ወይም ያመንነው ዳግም ለመወለድ ሳይሆን ዳግም ስለተወለድን ነው የምናምነው። በቃ ይህንን አናስተምርም የሚል ካልቪኒስት ካለ ይኸው መጥቶ ይጠይቀኝ። አሁንም አለው። ቀሲስ እያወሩ ነው። ድምፆት ማይኮታንዊት ነው። ቀሲስ እያወሩ ነው። ቀሲስ አሁን ይኸውልህ ስማ፣ ሲስ እሳቸው እስኪመጡ እንትን ድጋሚ ወርዶ ማይካችሁን እንትን አድርጓል። እሺ ይቀጥል። አንተ ግን ቶፒክ እያስቀየርክ ነው። አሁን በጣም የሆነ ተልእኮም ያለህ መሰለን። ዝም ብዬ ሳይ ጠዋት ላይ ቶፒክ እያስቀየረ ነው። ቢኒ እያየው ነው በእውነት። እኛ አሁን በቃ እኛ ይህን ቶፒክ ጸጋ ብቻ ምናምን ቱሊፕ ውስጥ አንገባም፣ አያገባንም። በቃ እነሱ የራሳችን ይወያዩ፣ እኛ አይመለከተንም። ተወን። እነሱ የራሳችን ውይይት ይወያዩ። ነበር ምንድን ነው የሆነው? ምንም አይሰማም። ምን እያልኩ ነበር? አይ ቅድም ስታብራራ፣ ስለዚህ አንድ ሰው እምነትንም ጸጋንም ራሱ እግዚአብሔር ዝም ብሎ የሚሰጥ ከሆነ አንድ ሰው ባያምን ደግሞ ተጠያቂው ራሱ እግዚአብሔር ነው ማለት ነው አይደለም? ባያምን ራሱ ሰውየው ባያምን መጀመሪያ ስላልተመረጠ ነው።
ካልቪኒስቶቹ እንደዛ ይላሉ በድፍረት። ስለዚህ ሰውየው ባለማመን አይፈረድበትም። የሚፈረድበት እግዚአብሔር አስቀድሞ እንዲፈረድበት ሆኖ ስለተፈጠረ ነው ማለት ነው፣ ስላልተመረጠ ነው። በካልቪኒስቶቹ ነው ቀሲሴ። አዎ በእነሱ ሉተራኖቹ ስላልተመረጠ ነው ያላመነው አንልም ብለው ይናገራሉ። ምክንያቱም እነሱ ይሄ የእግዚአብሔርን ምርጫና ቅድመ ውሳኔውን ሰዎችን ከመተው ጋር ምናምን አናያይዘውም ይላሉ። አሁን ያው ተውት፣ የእነሱ ጋር አንግባ እንጂ ማለት ነው። ድርሻው ምንድነው? ትንሽ ብናየው ድርሻው ምንድነው? ግን ያው ነው ይሄ ሰው። ታዲያ የሰው ድርሻው ምንድነው? አሁን ማለት እንዴ አስቀድሞ ለመዳን ሲፈልግ ምንም ድርሻ የለውም። በቃ እግዚአብሔር ምርጫ ነው እዚህ የሚወስነው። አስቀድሞ ለመዳንም ድርሻ ከሌለው ከዳነም በኋላ አንዴ ከተመረጠና ያ ሰው ደግሞ ለዘላለም አይጠፋም። ኃጢአት ኢብን ብሰራም እንኳ መልሶ ወደዚያ ወደ ያመጣሃል ከሆነ አንደኛ የእግዚአብሔር ዳኝነት ራሱ በጣም አሁን ይሄን ሳስበው የእውነቴን ነው የማስበው። ይሄኛውን እግዚአብሔር ባሰብኩ የካልቪኒስቶችን እግዚአብሔር ሳስበው የመጨረሻ ይጨንቀኛል። እግዚአብሔር በሚያውቀው ማለት ነው። በጣም ቀሲስ ሄኖክ ታፈንኩ እያለ ነው። ድል ንስተው እስቲ ማለት ሄኖክን እኮ አይመለከትም ይሄ ትምህርት ሲሴ። ይመለከቷል እንዴ? ይመለከቷል። ሄኖክ ቅድምም አኬን ጥያቄ ወለና ማዲያን ያለ አባት እሺ፣ ይሰማል ይሰማል ይሰማል። ሰላም ብያችኋለሁ ሁላችሁንም። አኬ፣ ቢኒ፣ ቀሲስ ሁላችሁንም ሰላም ብያለሁና አኬ የምጠይቅ ጥያቄ ሪጀነሬሽን የሚለውን አንተ እንዴት ነው የምታየው? አንደኛው እሱ ነው። ሁለተኛው ደግሞ ጌታ ኢየሱስ ለሚያምኑም ለማያምኑም ለሁሉም ነው የሞተው ብለህ ነው የምታምነው? እንደዛ የምታምን ከሆነማ ጌታ ኢየሱስ እኮ ነፍሴን ስለ በጎቼ አኖራለሁ ብሎ ነው የመጽሐፍ ቅዱስ ውስጥ የተናገረው። ነፍሴን ስለ በጎቼ አኖራለሁ፣ በጎቼን ድምፄን ያውቃሉ ይከተሉኛል ነው ያለው። ከዛ አንፃር ለተወሰኑ ሰዎች ነው ኢየሱስ የሞተው ብለህ ነው የምታምነው? ስለ በጎቹ እንደሞተ ራሱ ጌታ ኢየሱስ ተናግሯል። ቲክቶክ ጠፍቶ ነበር፣ ድጋሚ አታንሱት። እኔ ጥያቄ እኮ ነው የምጠይቀው። ቃሉን መጽሐፍ ቅዱስ የምለውን ነው እንጂ ሌላ ፓንት ልታስወጡ ነው። ኧረ በቃ ተው እንዴ! ሲሳይ ምን ሆነህ ነው አንተ? ጥያቄ ልጠይቀው እንጂ ሲሳይ የለሁበትም፣ በኋላ የለሁበትም። እኔ ልወጣ ነው። ተጠያቂ አንተ ለተወሰኑ ሰዎች ነው የተሰቀለው ጌታ ኢየሱስ ብለህ ነው የምታምነው? ለበጎች እኔ ቃሉን ነው የጠየቅኳት። ነፍሴን ስለ በጎች ችግር የለም። እሱንማ በቀላሉ መልስልሃለሁ። እሱንማ ለቤተ ክርስቲያን ጌታችን ኢየሱስ እንደሞተ እኮ ኤፌሶን ምዕራፍ 5 ላይ ይናገራል። እሱን አይደለም የምልህ፣ የአንተን እምነት እየጠየቅኩ ነው። እኔ እንግዲህ ጌታ ኢየሱስ ለዓለም ሞቷል ማለት የጌታ ዓለም በጎቹ ናቸው ብዬ ነው የማምነው እንጂ ለዓለም ሁሉ ተሰቅሏል። እንግዲህ ሰው ሁሉ ለምንድን ነው የማይድነው? እንደዛ ከሆነ ስላላመነ ነው። ስለዛ ቆይ አንዴ፣ ስለዛ ለእያንዳንዱ ግለሰብ አልሞተም። ነፍሴን ስለ በጎች ያኖራል ያለው ለምንድን ነው? ቆይ አንዴ ለተወሰነ ግለሰብ ነው የሞተው። እነዛ ግለሰቦች እነማን ናቸው? ማለት እገሌ እንድትለኝ ሳይሆን አስቀድሞ በእግዚአብሔር የተመረጡ ማለት ነው። እንግዲህ ጌታ ኢየሱስ ያለውን ነፍሴን ስለ በጎች አኖራለሁ፣ ሲመጣም ደግሞ በጎቹን ከፍየሎቹ እንደሚለይ ጻድቃንን ከኃጢያን እንደሚለይ መጽሐፉ ይናገራል። ይህንን እንዴት ታየዋለህ? እንደገና ደግሞ ሪጀነሬሽን ብለህ አንተ እንትን ስትል ሪጀነሬሽን የምለውን እንዴት ነው የምታየው? ይህንን ነው ሁለቱን ነው እንድታብራራ የፈለኩት። እሱን ችግር የለውም እነግርሃለሁ። ሪጀነሬሽን ምንድን ነው የሚለውን
ነፍሴን ስለ በጎች ያኖራለሁ የሚለውንም እዚሁ ጋር ይሄ ነፍሴን ስለ በጎች ያኖራለሁ የሚለው ጋር በተያዘ በኤፌሶን ምዕራፍ 5 ላይም ራሱን ስለ ቤተ ክርስቲያን አሳልፎ እንደሰጠ ይናገራል አይደል? ስለማን ነው የሚለው? ስለ ቤተ ክርስቲያን። ጌታ ስለ ቤተ ክርስቲያን ነው ራሱን አሳልፎ የሰጠው። ስለዚህ ለዓለም ሁሉ አልሞተም። በቤተክርስቲያን ውስጥ መጥተው ለማይጠቃለሉ ሙስሊሞች ጌታ ኢየሱስ አልሞተላቸውም ማለት ነው የሚለው እኔ በቀላሉ ችግር የለውም። አሁን እየጠየኩ ያለውን ግን መልስልኛ። ቀጣዩ የማልመልስበት ምክንያት ግን እነግርሃለሁ። እንግዲህ አሁን በጥያቄዎች ውስጥ የተወሰነ የምረዳው ነገር ካለ ማለት ነው። ጌታ ኢየሱስ ለተወሰኑት ከሆነ የሞተው ወይም ለበጎቹ ማለት ነው፣ እነዛ በጎቹ በእምነት በግ የሚሆኑ ናቸው ወይስ ራሱ እግዚአብሔር አስቀድሞ የወሰናቸው ናቸው በጎቹ እንዲሆኑ? በጎችን አውቃቸዋለሁ ብሏል ጌታ። እኛም አሁን ላይ በእኛ እይታ ሙስሊም የሆነ ሰው ወይ ኤቲስት የሆነ ሰው ወይ ሃይማኖት የሌለው ሰው በሰውኛ አይደለም። ጌታ ግን ከዚህ በረት ያልሆኑ በሌላ በረት ያሉ በጎቼ ብሎ እሱስ የሚያውቃቸው አለ። ስለ እነሱ ነው ነፍሴን እሰጣለሁ ያለው እንጂ ስለዛ አስቀድሞ ስለወሰናቸው ስለመረጣቸው ማለት ነው አይደለ? እሱ አስቀድሞ ላወቃቸው ኢነሴንስ በመወሰን ደረጃ ስለ በጎቹ ነው በቃ ጌታ ነፍሱን የሰጠው እንጂ ስለማይድኑት አይደለም። እሺ ከበጎቹ አንተ ከበጎቹ ውስጥ ነህ? ምንድን ነው የምትጠይቀኛ? ከእኔ ፍየልም በግም ልሁን፣ ግን ቃሉ ላይ ብቻ ብናወራ አይሻልም? ለምን መሰለኝ ነው አንተ አሁን ጴንጤ የሆነ ሆን ብለህ ካልቪኒስቶቹ ላይ እና ሉትራኖቹ ላይ እንዲሄድባቸው አይነት ያህል ብቻ ከሆነ እንደዚህ ጠየቀኛለሁ አልመለስም። በሱ ማለት ጴንጤ ስትል በኢትዮጵያ ኮንቴክስት ሁሉ ጴንጤ ነው። ፔንቴኮስታል የምትሆነ ግን እኔ ፔንቴኮስታል አይደለሁም። ሉትራን ምንድን ነሽ? ሉትራኖችን እወዳለሁ። ባፕቲስት ነው። እሺ ባፕቲስቶች ታዲያ ምንድን ነው? ካልቪኒስቶች አይደሉም እንዴ? ካልተሳሳትኩም ካልቪኒስት ናቸው። አሁን እኮ ካልቪን ምናምን የምለው አይደለም እኮ እኔ ቃሉ አሁን የጠየቁ ቃል መጽሐፍ ቅዱስ ውስጥ አለ የለም? ነፍሴን ስለ በጎች አኖራለሁ የምል አለ የለም? እሺ በቃ በአጭሩ ልመልስልህ። ኤኒዌይስ ያናል ብዙ እንትን ሳልልበት ግን መጨረሻ ላይ ግን እናገራለሁ ሐሳቤን። እሺ በአጭሩ ጌታ ኢየሱስ ስለ በጎቹ ነፍሱን እንደሚያኖር ነግሮናል። ስለ ቤተክርስቲያን ራሱን አሳልፎ እንደሚሰጥ ነግሮናል። ይህ ማለት ግን እኔ የምሞተው የምሰቀለው እንደው ለሆነ ለመረጥኩት ወይም እኔ ለወሰንኳቸው ብቻ ነው ማለት አይደለም። ገና ከጀምሩ የእግዚአብሔር በግ ለመሆን አስቀድሞ ያ ሰው ከአብ የተማረ መሆን አለበት። አሁን ከአይሁዳውያን ኮንቴክስት ካየ ነው እዛ ጋር ጌታችን ኢየሱስ የሚናገረው ስፔሲፊካሊ የሚመለከተው አይሁዳውያንን ነው። ለምን ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተነገረ ከእግዚአብሔር የተማሩ ከሆኑ እንግዲያውስ እግዚአብሔር ልጁ ኢየሱስን ልኳልና ኢየሱስ ክርስቶስን የላከው እግዚአብሔር አብ ነውና ከአብ የተማረ ሁሉ ማንን ያምናል? ማንን ይቀበላል? ጌታ ኢየሱስን ይቀበላል። ምን ብሎ? አሜን ብሎ አይተዋል። አሜን ብሎ ይቀበላል። ስለዚህ በግነት ውስጥ የሚጨመረው ወይም በግንዱ ላይ የሚቆመው ምን ካደረገ ነው? ካመነ ነው። ከዚህ ነው የምንጀምረው። በደንብ አድርጋችሁ ተመልከቱ። በግንዱ ላይ ማንም ልቁም ቢል የሚቆመው ከምን የተነሳ ነው? ከእምነት የተነሳ ነው። ሮሜ ምዕራፍ 11 ላይ እንደተነገረው ምን ብሎ እንደተናገረው በአይሁዳውያንና በአሕዛብ መካከል ያለውን ሲናገር ከሮሜ ምዕራፍ 9 ጀምራችሁ ስትመለከቱ እግዚአብሔር አምላክ አስቀድሞ አይሁዳውያን ወይም እስራኤልን መርጦ ነበር ህዝቡን እንደ ህዝብ። ስለዛ በርብቃ ሆድ ውስጥ ሳለ ማነው ያዕቆብን መረጠ። ያዕቆብ ራሱን ችሎ ኔሽን ነው፣ ህዝብ ነው። ህዝቡን ሲመርጥ በራሱ እግዚአብሔር አምላክ መረጠ። ህዝቡን ግን የመረጠው ለምንድን ነው ከተባለ በኋላ ላይ ለሚኖረው ዓለምን ለማዳን ላለው እቅዱ ተፈጻሚ እንዲሆን በሱ በኩል መጣ ነው። ስለዛ ከዛ ከወደቀው ዓለም ውስጥ የሆነ ህዝብን መረጠ እግዚአብሔር፣ እስራኤልን መረጠ። እስራኤልን የመረጠው ግን ህዝበ እስራኤል የዘላለም ህይወት እንዲኖራቸውና ቀሪው ዓለም ግን ለዘላለም እንዲቀጣ በማለት ግን አይደለም። ይህ ምርጫ ስለዚህ የሚያወራ አይደለም። ይልቁንም ለዓለም ሁሉ የሚሆነው ድህነት በእነርሱ በኩል እንዲመጣ አደረገ ነው። ስለዛ መጨረሻ ላይ ሁሉም እኩል ነው የሚሆኑት። አይሁዳውያን ራሳቸውም ወይም እስራኤላውያን ራሳቸውም አሕዛብም የዘላለምን ህይወት እንዲያገኙ እግዚአብሔር ባቀደው መሰረት ይህንን ነገር ሲፈጽም እናያለን። ልክ ለአብርሃም እንደተነገረው ነው። ምን የሚለው አሕዛብ በዘርህ ይባረካሉ የሚል ታላቅ ተስፋ ለአብርሃም ሰጥቶታልና አብርሃምን ፒክ አድርጎ በዘሩ አሕዛብን
እንደሚባረክ ሲናገር እግዚአብሔር አምላክ ዘሩ ተብሎ የተነገረው ገላትያ ምዕራፍ 3 ላይ እንደተነገረው ክርስቶስ ነው። ስለ ብዙዎች እንደሚናገር በዘሮችህ ወይም ዘሮችህ ብሎ አይናገር፣ ይልቁንም ዘር ይላል፣ ዘርህ ይላል፣ ዘርህ ይላል። ስለዛ ወራሹ የአብርሃም ዘር የተባሉ ዘሮች የተባሉ እንዳለ በስጋ የሚመጡት እነሱ ሁሉም አይደሉም፣ ስለ ክርስቶስ ነው የሚናገረው። ስለዛ ጌታ ኢየሱስ ከመጣ በኋላ የአብርሃም ዘር የሚባለው ሰው በምንድን ነው? በስጋ ሳይሆን በእምነት በኩል ነው። አይደለም ነው በእምነት በኩል በጥምቀት በኩል ሰው አምኖ ሲጠመቅ የአብርሃም ዘር ይሆናል። ገላትያ ያዘው ምዕራፍ 3 ላይ ዝቅ ብላችሁ ስትመለከቱ ከቁጥር 26 ጀምሮ ሁላችሁ በእምነት በኩል የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ያው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስ ኢየሱስን ለብሳችሁታልና። ስለዚህ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ በክርስቶስ ሆናችሁ አንድ ናችሁ። በክርስቶስ እንዴት? ሰውየው ሲያምን ሲጠመቅ ከጌታ ጋር አንድ የሚሆን ከሆነ ጌታ ኢየሱስን የሚለብሰው ከሆነ ከጌታ ጋር አንድ የሚሆን ከሆነ እያንዳንዱ ተጠማቂ ከክርስቶስ ጋር ከሆነ አንድ የሚሆነው በክርስቶስ በኩል ምንድን ነው? በዚህ በጥምቀቱ በኩል ስንጠመቅ ከክርስቶስ ጋር አንድ እየሆንን ስለሆነ ሁሉም ሰው ወንድም ሴትም ባሪያም ጨዋም የግሪክ ሰውም ወይም አሕዛብም አይሁዳውያንም ሁሉም አንድ ሰው ይሆኑ በማን? በክርስቶስ። ስለዚህ እናንተም የክርስቶስ ከሆናችሁ ከክርስቶስ ጋር አንድ ስትሆን የክርስቶስ ነው የምትሆነው። እናንተም የክርስቶስ ከሆናችሁ ይላል ጳውሎስ፣ እንግዲያውስ የአብርሃም ዘሮች የአብርሃም ዘር ነው የምትሆኑት። ምክንያቱም ክርስቶስ የአብርሃም ዘር ነው። አንተ የክርስቶስ ከሆንክ በዚህ ውስጥ የአብርሃም ዘር ትሆናለህ። እንደ ተስፋውም ቃል ደግሞ ምን ትሆናለህ? ወራሾች ናቸው። እንደ ተስፋውም ቃል ወራሾች ናቸው ብሎ ይናገራል። ስለዚህ ምንድነው ለአብርሃምና ለዘሩ ይህ መውረስ የተስፋ ቃል ተሰጥቶ ነበረ እና ለዘሩ የተሰጠ የተስፋ ቃል ክርስቶስ ላይ ነው የሚወድቀው። ስለዛ በክርስቶስ በኩል የሆነ ሁሉ ወራሽ ይሆናል እንደ ተስፋው ቃል። ይህንን ለማግኘት ምን ማድረግ አለበት? አንድ ሰው እግዚአብሔር ምርጫውን አይሁዳ ላይ ብቻ አላስቀርም ለአሕዛብ እሰጣለሁ ካለ ማንም የሚከለከለው የለም እና እግዚአብሔር ሁሉንም ጠርቷል። ስለዚህ አይሁዳውያን ባያምኑ ባለማመናቸው ይሰበራሉ። አሕዛብ በግንዱ ላይ ቢተከሉ ወይም ቢቆሙ ከምን የተነሳ? ሮሜ ምዕራፍ 11። ከዛ በኋላ ክርስቶስ ስለ በጎቼ ነፍሴን አኖራለሁ ያለው ለምን እንደሆነ እነግርሃለሁ ማለት ነው። ሮሜ ምዕራፍ 11 አውጣው እስቲ። ማን ነው ቢኒ? ታዲያ ግን ይህንን ስናገር የሁሉም ፕሮቴስታንት ትምህርት እንደዚህ እንደ ካልቪኒስቶቹ ነው እያልኩኝ አይደለም። ምንድነው በርካታ ፕሮቴስታንቶች ደግሞ የካልቪኒስቶቹን ትምህርት ተቃውመው አሁን ሄኖክ ያነሳውን ማለት ነው የሚናገሩ ደግሞ በርካቶች እንዳሉ ልብ ይለዋል ነው። እሺ ሮሜ ምዕራፍ 11 አይደል? አይ ወደታች እስቲ። እሺ ወደታች ቆይ አንዴ። እሺ ሂድ አሁን አይ ወደታች ሂድ። ቆይ አንዴ ይቅርታ ዝቅ። እሺ አሁንም ዝቅ አድርጎ በጣም ወደ ላይ አደረግከው። አሁን ወደታች ስል ቅድም ነገር ግን ቆይ በቃ ቁጥር 16 ላይ ሄድሽ ወይ ቁጥር 16 እሺ በብራቱ ወደ ሆነ እንደዛ ቅርንጫፎች ደግሞ እንደዚህ ይሆናሉ። እሺ ቁጥር 17 ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ፣ ያው ከቅርንጫፎች የተባሉት አይሁዳውያን ናቸው። አስቀድሞም ምንድነው ሮሜ ምዕራፍ 9 መግቢያው ላይ ሮሜ ምዕራፍ 10 መግቢያው ላይ እንደተናገረው በተለይ ሮሜ ምዕራፍ 9 ላይ ምንድነው የኪዳን መሰጠት የመቅደስ ስርዓት ምናምን የሕግ ሁሉ መሰጠት ለእነርሱ ናቸው፣ ለአይሁዳውያን ናቸው። አባቶችም ራሱ ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ እያለ ይናገራል። ለምንድነው እንደዛ እያለ የሚናገረው? እስራኤል በቃ ወደቀ፣ እየተቆረጠ ነው፣ ጠፋ፣ ስለ እነርሱ በጣም ይጨነቃለሁ እያለ ጭንቀቱን ጳውሎስ ይናገራል። ሮሜ ምዕራፍ 9 መግቢያው ላይ ሂድሽ አንዴ ሀሳቡን በደንብ እንዲይዙት ሮሜ ምዕራፍ 9 መግቢያውን ነው። እሺ ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ጳውሎስ እንደው የማያቋርጥ ጭንቀት በልብ ውስጥ አለ። ስለምንድን ነው? ቁጥር 3 ላይ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበርና አለ። ስለማን? በስጋ ዘመዶቼ ስለሆኑ ስለነማን? ስለ ሕዝበ እስራኤል። ቁጥር 4 እነርሱ እስራኤላውያን ናቸውና። እነሱ እስራኤላውያን ናቸው።
ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና። ይህ ሁሉ ነገር ለሕዝበ እስራኤል ተሰጥቶ ነበረ። ግን አያችሁ፣ የዚህ ሁሉ ነገር መደምደሚያው መፈጸሚያው የእግዚአብሔር ልጅ ጌታ ኢየሱስ ነበረ። እርሱ ይጠበቅ የነበረው ክርስቶስ ነው፣ መሲህ ነው እና እርሱ ሲመጣ የተስፋው መቋጫውን አልያዙትምና አላመኑምና እየወደቁ ነው። እና ጳውሎስ አዘነላቸው ባለማመናቸው። ኧረ እኔ ስለ እነርሱ እንዲህ በሆን ይሻለኝ ነበረ እያልኩ ጸልይ ነበር። ጳውሎስ በጣም የሚወዳቸው አይዳንም። ገስዋት እነዚህ ሰዎች የሞቱት የጠፉት እግዚአብሔር ስላልወደዳቸው ነው የሚሉት ካልቪኒስቶች። ከእግዚአብሔር በላይ ጳውሎስ እነዚህ ሰዎች ይወዳቸዋል። ምን ሪዲክለስ የሆነ ነገር ነው። በጌታ ስም እያያችሁ ነው ጳውሎስ ምን ያህል እንደወደዳቸው፣ እንዳይጠፉበት ምን ያህል እንደሚጨነቅ። እግዚአብሔር ለእነዚህ ሰዎች ጳውሎስ የሚጨነቀውን ያህል ራሱ አይጨነቅላቸውም። ጳውሎስ እነዚህ ሰዎች የወደዳቸውን ያህል እንኳን እግዚአብሔር አልወደዳቸውም የሚሉ ሰዎች ናቸው፣ በፕሮቴስታንት ውስጥ ያለው እምነት ማለት ነው። እሺ እንቀጥል። አባቶችም ለእነርሱ ናቸውና ከእነርሱም ደግሞ ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ብሎ ይናገራል። አየህ፣ አባቶችም እንኳን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ለእነርሱ ናቸው። ሌሎችም የብሉይ ኪዳን አባቶች በእስራኤላውያን ዘንድ የመጡ ናቸው፣ በእስራኤላውያን ውስጥ ያሉ ናቸው። ክርስቶስ ኢየሱስም ደግሞ ከሁሉ በላይ የሆነው ለዘላለም የተባረከ አምላክ የሆነው እርሱም ከእነርሱ ነው የመጣው። ግን ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደተነገረው ወደ ገዛ ወገኖቹ መጣ። ታዲያ ግን የገዛ ወገኖቹ አልተቀበሉትም። አልተቀበሉትም። ካልቪኒስት ወንድሞቻችን የሚሉት ያልተቀበሉት እግዚአብሔር አስቀድሞ ሲጀመር ለጥፋት ስለፈጠራቸው ነው፣ ስላልመረጣቸው ነው፣ ፕሬደስቲንድ ስላደረጋቸው ነው፣ ለዚህ ጉዳይ ስለወሰናቸው ነው ብለው ነው የሚያስተምሩት። ያልተቀበሉት አይ በስንፍናቸው ነው። በስንፍናቸው አንቀበልም ሲሉት እግዚአብሔር ግን ምን ያደርጋል? በዛ በስንፍና ውስጥ ይተዋቸዋል። በስንፍና ውስጥ ሲተዋቸው ያኔ ታላቅ የስንፍና ማዕበል ውስጥ ይወድቃሉ ማለት ነው። እሺ ለተቀበሉትስ? ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዛ የእግዚአብሔር ልጅ ትሆን ዘንድ ስልጣንን የሚሰጥህ ወይም ወደ ጥፋት የምትሄደው በማመንህ ወይም ባለማመን የራስን ፈቃድ ይፈልጋል እግዚአብሔር። ፈቃድን የነሳ አምላክ የለም። ነፃ ፈቃድን ያሳጣ አምላክ የለም። እግዚአብሔር ሰውን ሁሉ ለማዳን በጎ ፈቃዱ ነው። ቆይ እዛ ቀሽ ሄድክ እና ሂድ ከመጣሽ ማርያም ታምጣሽ። የእርሱ ወደ ሆነው መጣ ይላል ቁጥር 11 ላይ ልክ የእርሱ ወደ ሆነው መጣ ሚኒንግ ወደ ገዛ ወገኖቹ። የገዛ ወገኖቹም አልተቀበሉትም። አይሁዳውያን አንቀበልህም አሉት። ጋይስ ያልተቀበሉት ስላልፈለጋቸው ነው። እንደዛ ነው የሚሉን፣ ግን አይደለም። ፕሮቴስታንቶቹ ስላልፈለጋቸው ነው ይላሉ። ኖ ፈልጓቸዋል፣ ይፈልጋቸዋል ለማዳን እነርሱን ለመሰብሰብ ይፈልጋል። ግን እነርሱ አልፈለጉም ነው። አየህ የሰው ፍላጎት እንደሚያስፈልግ ለመዳን ሂድ እስቲ ማቴዎስ ወንጌል ምዕራፍ 23 ላይ ገለጥላቸው። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ጌታ ኢየሱስ ምን አለ? ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ። ልክ ዶሮ አይታችኋል። ዶሮ ጫጩቶቹ ይኖሯትና ጫጩቶቿን ከክፉ ነገር ሁሉ ለመጠበቅ በእርሷ አቅፍ ታኖራቸዋለች። እና እንክብካቤዋን ተመልከቱ፣ ለጫጩቶቿ ያላትን ፍቅር ተመልከቱ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ጌታ ኢየሱስ ስንት ጊዜ ወደድኩኝ እኮ እናንተን ልሰበስብ። ኧረ በስመ አብ ጌታ ኢየሱስ የምርም ፍቅር ነው ጋይስ። መርጦ የተወሰነ ሰው ወዷል ምናምን ለማዳን። ይሄ ፕሮቴስታንት ትምህርት ነው እንጂ የክርስትና ትምህርት አይደለም። ጌታ ኢየሱስ ምን አለ? ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ ግን አልወደዳችሁም። ምን አላላችሁም? አሁን እዚህ ጋር ያልወደደው ጌታ ኢየሱስ አይደለም፣ እራሳቸው ሰዎቹ ናቸው። ነፃ ፈቃድን መቃወም መካድ ማለት አደገኛ ስህተት ነው። አደገኛ ሰው አሁን ይህንን ያዝና አሁን ወደ ሮሜ ምዕራፍ 9 ተመለስ።
ብዙ ጊዜ ካልቪኒስቶቹ የሚጠቅሱ ሮሜ ምዕራፍ 9 ነው። ከዛና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አሜን ብሎ ሲናገር እናያለን። እሺ፣ ስለዚህ አሁን እንዲህ ከሆነ እንግዲህ ለእስራኤላውያን የገባው ተስፋ የሰጠው ተስፋ ነበረ፣ የሰጠው ቃል ነበረ እና ያ ቃል ደግሞ ፍጻሜውን አገኘ። አይሁዳውያን ወይም እስራኤላውያን ግን አልተጠቀሙበትም። እዛው ጋር ጳውሎስም ይጠይቃል፣ ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። ነገር ግን የእግዚአብሔር ቃል የተሻረ አይደለም ማለት እግዚአብሔር የተናገረው ነገር አሁን ከዚህ ቀደም ስለ እስራኤል የተናገረው ነገር ተሽሮ እኮ አይደለም። እስራኤላውያን አሁን እየወጡ ያሉት እግዚአብሔር ቃሉን ሽሮ ነው? በፍጹም አይደለም። ግን ያ ነገር እንደ መግቢያ እንደ መንደርደሪያ ሆኖ በተስፋ መሰረት ነው የተሰጠው። የሆነ እኛ የአብርሃም ልጆች ስለሆን በስጋ አሕዛብ አይምጡብን ይላሉ። ምን አገብቷቸው? እግዚአብሔር አሕዛብን መምረጥ አይችልም? እግዚአብሔር አሕዛብን ከመረጠ በቃ ቃሉ ተሽሯል ማለት ነው። ለእስራኤላውያን እናንተ የተመረጣችሁ ናችሁ ስለሚላቸው ህዝቡን ዘዳግም ላይ እንደተነገረው የተመረጠ ህዝብ ነው እስራኤል። ስለዛ ያ እስራኤል የተመረጠ ህዝብ ስለሆነ በኋላ ግን ጌታ ኢየሱስ ሲመጣ አሕዛብንም ደግሞ እሰበስባለሁ ቢል አይ ቃልህን ሻርክ ያስብሏል? አይደለም፣ ተሽሮ አይደለም። ግን ተመልከቱ፣ ከአብርሃም በስጋ የመምጣት ጉዳይ አይደለም ትልቁ ጉዳይ። ከአብርሃም በስጋ የመጣው ይስሐቅ ብቻ አይደለም፣ ከሱ ቀደም ብሎ እስማኤልም ነበረ ነው አይደለም? እስማኤልም ነበረ። ግን በእስማኤል ተጠርቶለታል ዘር? አልተጠራለትም። በእስራኤል ዘር አልተጠራም። የተጠራው በማን ነው? በይስሐቅ ነው። እስማኤል የአብርሃም የስጋ ልጁ ሆኖ በስጋ አብርሃምን አባቴ ብሎ መጥራት የሚችለው እስማኤል እዚህ ውስጥ የለም። በቃ አየህ፣ በስጋ ዝም ብሎ ከአብርሃም የመምጣት ጉዳይ ብቻ አይደለም፣ እንደ ተስፋው ቃል ነው። ይህ ምን የሚለው ተስፋ ቃል ነው? ለሳራ በዚህ ጊዜ ትወልጃለሽ የሚል የተስፋ ቃልን እግዚአብሔር ሰጥቶ ነበር። ጉዳዩ የሚሄደው ከአብርሃም በስጋ የመምጣት ጉዳይ ብቻ ሳይሆን በዋናነት የእግዚአብሔር የተስፋው ቃል ላይ ነው። በቃ እግዚአብሔር ተስፋን ሲሰጥ በዛ ተስፋ ላይ ይመሰረታል። አይ ኖ እስማኤል እስቲ የናንበው ቁጥር 6 እስቲ። ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉምና። እሺ አሁን ቅድም ያለው ነው። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። በማን? በይስሐቅ። በእስማኤል አይደለም። በማን? በይስሐቅ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የስጋ ልጆች ስለሆኑ ብቻ ለምሳሌ እነ እስማኤል ማለት ነው የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ የተስፋ ቃል ልጆች ዘር ሆኖ ነው የሚቆጠሩት። ይህምን የተስፋ ቃል አሁን ቅድም እንዳልኳቸው ቁጥር 9 ላይ ስለ ሳራ ይናገራል። ይህም በዚህ ጊዜ እመጣለሁ፣ ለሳራም ዝቅ አድርግ እንጂ ወዳጅ፣ ለሳራም ልጅ አረባክድ ወደ ላይ ወጋው። የእግዚአብሔርን ቃል የሚያቋርጥ ወንድማችን ተከታተለን እንጂ ወንድማችን አበዛሁት መሰለኝ። በቃ እሺ፣ ኤኒዌይስ ለሳራም ልጁ ትወልዳለች የሚለው የተስፋ ቃል ነው። ኤኒዌይስ በዛ ይመጣል እና እሺ፣ በቃ ላሳጥረው፣ ደከመው መሰለኝ፣ ቢኒም ደከመው መሰለኝ። እሺ፣ እናሳጥረውና ኤኒዌይስ በአጭሩ ምንድን ነው እነዚህ ሰዎች እንደው እስማኤል እኮ ከባሪያይቱ ከአጋር ስለተወለደ በዛ ምክንያት ምናምን እንዳይሉ እንኳን መለስ አድርጎ በቃ ታዲያ ርብቃ ነው ከአንዱ አባታችን ከይስሐቅ በቃ ጸነሰች ይላል። መንታየው ማንና ማንን? ያዕቆብና ኤሳውን። እግዚአብሔር ግን ያዕቆብን መረጠ። ያውም በኩሩ ኤሳው ነው፣ አስቀድሞ የወጣው ኤሳው ነው። ግን እግዚአብሔር ግን ገና በማህፀን ሳለ ታላቁ ለታናሹ ይገዛል ብሎ ተናገረ። አየው፣ እንደ ተስፋው ቃል ሲሆን ሁሉ ነገር እንደ ተስፋው ቃል ነው። አዎ፣ ታላቅ ተስፋ ለአብርሃም ተሰጠ። ምን የሚል? አሕዛብ በዘርህ ደግሞ ይባረካል የሚል። የምድርም አሕዛብ ሁሉ በዘርህ ይባረካል፣ የሚወርሰው ዘርህ ነው እየተባለ ልክ ዘፍጥረት ምዕራፍ 22 ቁጥር 18 አካባቢ ስትያወጣ ዘፍጥረት ምዕራፍ 22 ቁጥር 18 ዘር ይወርሳል ተብሎ ተነገረ። ይህ ታላቅ የሆነ ተስፋ ነው። 18 ካልተሳሳትኩኝ ማለት ነው ጥቅሱን። እንግዲህ የምድር አሕዛብም ሁሉ ማን? በስጋ ከአንተ የሚወለደው ሁሉም ይላል። ምን አለ? በስጋ ከአንተ የሚወለዱት ብቻ በዘርህ ይባረካሉ። አሕዛብ ሁሉ በዘርህ ይባረካሉ።
ኦኬ እሺ። ስለዛ ከማነው ከዚህ ከአባታችን ከአብርሃም በስጋ የሚመጡት ብቻ ሳይሆን ይልቁንም የምድር አሕዛብ ሁሉ በዘር ይባረካሉ። በቃ ተስፋ ላይ በጣም የሚያሳየው ስለና ያዕቆብ ምናምንም ሲናገር የነበረው ለምንድን ነው? ይሄው ታላቅ የሆነ ተስፋ በእስራኤላውያን ዘንድ ታላቁ አባት ተብሎ ለሚጠራው ለአብርሃም ተሰጠ፣ ተነገረ። ይህም የተስፋው ቃል የምድር አሕዛብ ሁሉ በዘሩ እንደሚባረኩ ነው። ይህ ዘሩ ደግሞ ማን ነው? በዘሮች አይልም በዘርህ ይላል ጳውሎስ ሲያብራራው ገላትያ 3:16 ላይ ያወጣላቸው። ገላትያ ምዕራፍ 3 ቁጥር 16 ገላትያ ምዕራፍ 3 ቁጥር 16 ለአብርሃምና ለዘሩም የተስፋው ቃል ተነገረ። ኦኬ ጳውሎስ ለአብርሃምና ለዘሩም የተስፋው ቃል ተነገረ። እሺ ምን ተባለ? ስለ ብዙዎች እንደሚናገር ለዘሮቹም አይልም። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ግን ዘር የሚለው ላይ ማለት ስለ ዘሮቹ ወይም ለዘሮቹም አይልም። ለዘሮቹም አይልም። የተስፋው ቃል ፍጻሜ መደምደሚያው በዘሮቹ ላይ አይደለም፣ ታዲያ በዘሩ ላይ ነው። ስለ አንድ እንደሚናገር ግን ለዘርህም እርሱም ማን ተመልከቱ። ማን እንደሆነ ከታች ጻፉት። ስለ ብዙዎች እነሱ ይጽፉታል። ምን አንተ ፊት ለፊት ላይ የሚነበብ ስታይ ሚዩትህን እያነሳ ታወራለህ። ቀላሉ ነገር ላይ ትሳተፋለህ። እንኳን ነገር አታጋባው። አዋጣው ልትል ነው እንዴ? ነቀነቅ ነው እንዳለችው ክርስቶስ። ስለዛ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ጥሩ። ስለ ብዙዎች እንደሚናገር ግን ለዘሮቹ አይልም። ስለዛ ይህ መደምደሚያው ፍጻሜው በዘሮቹ ላይ አይደለም፣ በእስራኤላውያን እንደ ስጋ በሆኑት እስራኤላውያን ወይም አይሁዳውያን ላይ አይደለም። ፍጻሜው ዘሮቹ ላይ ሳይሆን ዘሩ ላይ ነው። ስለ አንድ እንደሚናገር ግን ለዘርህም እንደሚናገር ለዘሮቹ አይልም ይላል። ለዘሮቹም አይልም። ስለ ብዙዎች እንደሚናገር ነው፣ ለዘሮቹም አይልም። ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ ብሎ ተናገረ። ይሄ ዝም በቃ እንደ ትምህርት እንዲሆን ነው። በዚህ አሁን እንትን እያወራኋችሁ ያለሁት ሰፋ አድርጌው በዛው ሜኖች ትምህርት ይዘን እንድንወጣ ማለት ነው። እሺ ስለዛ ስለ ዘርህም እንደሚናገር ለክርስቶስ። ስለዛ አሁን ስለ አንድ ተናገረ፣ እርሱም ክርስቶስ ነው። በተስፋ መልክ ስለሆነ የመጣው እንደ ተስፋው ቃል ነው ሁሉም ነገር የሚሆነው። ስለዛ አሁን ክርስቶስ መጥቷል አይደል? ፍጻሜው። ስለዛ አሁን የአብርሃም ዘር መሆን አለብህ ለመውረስ፣ እንደ ተስፋው ቃል መሰረት የአብርሃም ዘር መሆን አለብህ ለመውረስ። በነገራችን ላይ ግን የአብርሃም ዘር የምትሆነው እንዴት ነው? የአብርሃም ዘር የምትሆነው በክርስቶስ በኩል በእምነት ነው። በእምነት በጥምቀት። እዚህ ጋር ዝቅ አድርጎ እዛው ገላትያ 3 ላይ ዝቅ አድርጎ ቁጥር 26 ላይ ነው። በእምነት በጥምቀት። እሺ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። ልክ በእምነት በኩል ያለ እምነት ሳይሆን አሁን እዚህ ጋር የሚጠበቀው ምንድን ነው ከሰዎች ከተባለ እንዲያምኑ በቃ ከሰዎች ይጠበቃል። ስለዚህ በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ከክርስቶስ ጋር ስንት ትሆኑ? አንድ ትሆኑ ዘንድ እሺ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ስለ እምነት ነግሮናል፣ ስለ ጥምቀት ነግሮናል። ስለዚህ ስትጠመቅ ከማን ጋር አንድ ትሆናለህ? ከማን ጋር ነው አንድ የምትሆኑት? ስትጠመቁ ከማን ጋር ነው አንድ የምትሆኑት? ጋይዝ ከማን ጋር ነው አንድ የምትሆኑት? እኔ ኦዲየንስ ተኮር ነኝ ብያለሁ። እኔ እንደዚህ ሳወራ ኦዲየንስ ተኮር ነኝ። እንትን እኮ ነው አየሁ። ሰዎቹን ማሳተፍ አለብህ። እየተከታተሉ ነው አይደለም የሚለውን በዚህ ነው ማየት ያለብህ። የሚጽፉ ከሆነ ጥሩ እየተከታተሉ ነው ትላለህ እና ታስተምራለህ። እሺ ታስተምራለህ ሳይሆን ትማማራለህ ዝም ብለህ። በጣም ጥሩ ትላለህ። እሺ ከክርስቶስ ጋር አንድ ትሆናለህ ስትጠመቁ። ከላይ የተስፋው ቃል የተነገረው ስለ ዘሮቹ ሳይሆን ስለ ዘር ነው። ስለ ዘር ብሎ ስለ አንድ እንደሚናገር ስለ ዘር ይላል። እርሱም ክርስቶስ ነው ብሎን ስለነበረ የተስፋው ቃል ያረፈበት ክርስቶስ ስለሆነ ከዚህ የተስፋው ቃል ማረፊያ ከሆነው
የአብርሃም ዘር ከሆነው የሕያው እግዚአብሔር ልጅ ከሆነው ከጌታ ከኢየሱስ ክርስቶስ ጋር በጥምቀት ውስጥ አንድ ስትሆኑ የክርስቶስ ትሆናላችሁ። የክርስቶስ ትሆናላችሁ። እሺ፣ ማን ይህንን የሚያገኘው? አይሁዳውያን ብቻ በስጋ የመጡት ነው? አይደለም። የተስፋው ቃል ምንም ተመልሻለሁ ብዬ አስባለሁ። ድንገት ማውራት ጥያቄ ካለ አንድ ቁጥር ጻፍልኝ። ሮሜን 9 ጨርስልኝ እያለ ነው። አዎ ሰላም ብያለሁ። እንዴት ናችሁ? ይቅርታ የሚመች ቦታ ላይ አይደለሁም ግን እሰማለሁ። ኦኬ፣ ዋናውን ፓርት ስለዘለልከው ነው። አልዘለልኩትም። ቁጥር 8 ላይ ነው የቆምከው። አልዘለልኩትም። ተመለስና እምነትን ከነገርከኝ እጨርስልሃለሁ። አንድ ሚዩት አድርገው ፕሊዝ። ቆይ ልጨርሳ። አንድ በቃ እኮ ነው። አንተ አሁን አየህ ብቻህን ነው ማውራት የምትፈልገው ማለት ነው አይደለም? እኔ አሁን ትምህርት እየተማማርን ነው። ኧረ እባክህ ትጠይቀኛለህ። ቁጭ በልና ቁጭ በል። ይኸው እኔ እኮ አሁን ይኸውልህ ጥያቄ እየተከራከርኩ አይደለም። አልወርድም። ለምን ትንሽ እንዳወራ ራሱ አልሰጠኸኝም? ያልገባኝ ነገር ትምህርት እየተማርን ሲሳይ ፈቅዶልኝ ነው። ልረብሽህ አይደለም። ማውረድ እችላለሁ። አንድ ቁጥርን ጻፍ። ማውረድ እችላለሁ። አንድ ቁጥርን ጻፍ ተባልክ። አትውረድ። ሚዩት አድርግ። ሲጨርስ ታወራለህ። ቢያንስ እንማር። ይህ እኮ ለሁሉም የሚጠቅም እኮ ነው። ለፕሮቴስታንትም የሚሆን እኮ ነው። አሁን ይኸውልህ ስለ እኔ እምነት ምናምን ሳይሆን አሁን ይኸውልህ ሲሳይ ካልፈቀደልኝ ማቆም እችላለሁ። ሚዩት የምታደርግ ይችላል። ሞዴሬተር ስላለህ አንተ ልታወርደኝም ትችላለህ። እሱ አይደለም ፖይንቱ። ግን የእኔ ሀሳብ አንተ ምዕራፍ 9ን ዋናው የካልቪኒስቶችም ይሁን ዲቫይን ሶቨርኒቲ እና ሂውማን ሪስፖንሲቢሊቲን ዲፌንድ የምናደርግበትን ፓርት በእኔ እምነት ሆን ብለህ ነው ቁጥር 8 ላይ ዘለህ ሄድከው። ምዕራፍ 9 ጨርሰው። ካልዘለልከው ጨርሰው ምዕራፍ 9። በቃ መልዕክትን አስተላልፌያለሁ። ወደ ቁጥር 9 ትመለሳለህ። ሚዩት አድርጎልሃል። ቀጥል። በጌታ በኢየሱስ እንመለሳለን። ሮሜ ምዕራፍ 9ን እንዳብራራልህ ግን መተህ ስትጠይቅ እምነትን ትነግረኛለህ። እምነትን የመናገር ሞራሉ ከሌለ አልመልስልህም። ከታላቅ ይቅርታ ጋር እኔ ጌታ በሚያውቀው ሮሜ ምዕራፍ 9ንም እሱ ሙሉ ሊሄድበት ነበረ ማለት እንደ አጋጣሚ ሆኖ ሮሜ ምዕራፍ 9 ላይ ሙሉ ማብራሪያ ጽፌያለሁ። እንደ አጋጣሚ ሆኖ ማለት ነው። ጌታ ኢየሱስ በሚያውቀው ያው ለዛ ለምናውቀው ጉዳይ ማለት ነው። ሮሜ ምዕራፍ 9 ሙሉን ቨርስ ባይ ቨርስ ማብራሪያ አስቀምጫለሁ ለካልቪኒስቶች መልስ እንዲሆን አድርጌ ማለት ነው። እና አንተ ግን እምነትን የመናገር ሞራል ካለህ ብቻ ነው የሚመልስልህ። ተናገር ነው ያልኩህ፣ ሌላ ነገር አይደለም። በምን ሌላ ነገር ትገባለህ? እሱን ጨምረህ አብራራልን። ብዙ አንዴ ሚዩት አድርገውና አንዴ ሊቀጥል። ስለዚህ አሁን እንዳያችሁት እስካሁን ድረስ እንዳየነው እርሱም ክርስቶስ ነው ተብሎ ተነግሮናል። እና ከዚህ ከክርስቶስ ጋር አንድ በመሆን ደግሞ ነው እያለን ያለው ቁጥር 27 ላይ እንዳትረሱ። በጥምቀት ነው ከጌታ ጋር አንድ የምትሆኑ። ጥምቀት ከጌታ ጋር አንድ የምንሆንበት ወይም የምንድንበት እንደሆነ የማያምን ሰው የዚህ ነገር ተሳታፊ መሆን አይችልም። ይህን አስረግጬ ተናገር ይልለፍ አስፈላጊ ከሆነ ማለት ነው። ምክንያቱም ጳውሎስ እየነገረን ያለው ልክ የማያምን ሰው ለዚህ ነገር ከዚህ ጉዳይ ጋር ተሳትፎ ሊኖረው እንደማይችል ሁሉ የተስፋው ቃል ለእርሱ ሊቆጠርለት እንደማይችል ሁሉ የማይጠመቅ ሰው ወይም ደግሞ የማይጠመቅ ብቻ አይደለም ኢቭን ጥምቀት ለድህነት አይደለም ብሎ የሚክድ ራሱ በጥምቀት ውስጥ የሚገኙ መዳን ሊያገኝ አይችልም። ለምን? ገና ከጅምሩ በጥምቀት ውስጥ ድህነት የለም ብሎ ክዷልና። እየካደ ደግሞ እግዚአብሔር አይሰጠውም። በእምነት ነው ሁሉም ነገር የሚሆኑ፣ ያለ እምነትም እግዚአብሔርን ደስ ማሰኘት አይችልምና እንዲል ማለት ነው። ለማንኛውም ስለዚህ ስትጠመቅ የተስፋው ቃል ማረፊያ ከሆነው ከዚህ ከመሲሁ ጋር አንድ ትሆናለህ ብሎናል። እሺ፣ ማን ነው እንደዚህ አንድ እንዲሆን የተፈቀደለት? አይሁዳውያን ብቻ ናቸው? አይደሉም። የአይሁዳውያን ነገር እሱ ነበር። አሁን እያጉረመረሙ የነበሩት ምንድነው? አይ በቃ እኛ የአባቶቻችን ልጆች ነን፣ የተስፋው ቃል ለእኛ ነው የሚሰራው አይነት ነገር ነበር ብሎ ሲናገሩ የነበሩት ግን አይደለም። በስጋ ስለመጣችሁ አይደለም፣ በፍጹም ነው። አሁን የጳውሎስ ምጉቱ ሮሜ ምዕራፍ 9 ላይ እንዴ ይኸው እንደ ተስፋ ቃል ምንም የመጣውን ተመልከቱ እንጂ ለአብርሃም የተነገረው ይሄ ነው። ምን የምድር አሕዛብም ሁሉ በዘርህ ይባረካሉ። ስለዚህ የምድር አሕዛብም ሁሉ ከተባለ ከአይሁዳውያን ውጭ ያለውንም የሚመለከት ጉዳይ ነው። ስለዚህ ጳውሎስ ምን ይላል? ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም። አይሁዳዊ ወይም ምን የለም? የግሪክ ሰው ማለትም አሕዛብ ማለት ነው። ኖ አይሁዳዊ የግሪክ ሰው ብሎ ነገር የለም። ባሪያ ወይም ጨዋ ሰው የለም። ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እነማ?
የተጠመቃችሁ ያመናችሁ የተጠመቃችሁ እናንተ በክርስቶስ ኢየሱስ አንድ ሰው ናችሁ፣ እናንተም የክርስቶስ ከሆናችሁ ይላል። ተመልከቱ፣ ያመነ የተጠመቀ ሰው የክርስቶስ ነው። አያ የክርስቶስ ለመሆኑ የምትጠመቀው የምታምነው። ጥምቀትን የሚክድ እንዳልኳችሁ ከዚህ ነገር ተሳታፊ አይደለም፣ ወድቋል። ከዚህ ከተስፋው ነገር ወድቋል ማለት ነው፣ ቢመስለው እንኳን። ለማንኛውም እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር። አንተ የክርስቶስ ከሆንክ ተመልከት፣ ክርስቶስ የአብርሃም ዘር ተብሎ የለ። ስለዚህ አሁን ክርስቶስ ከመጣ በኋላ የተስፋው ቃል መደምደሚያ የሆነው ክርስቶስ ከመጣ በኋላ የአብርሃም ዘር ተብለ ለመቆጠር በስጋ የሆነ ነገር አይታይም። አየህ፣ በስጋ መሆኑ አሁን ይቀርለታል። የአብርሃም ዘር ምናምን የሚባል ነገር ምክንያቱም የተስፋው ቃል እስኪመጣ ድረስ ነው። ከዛ በኋላ እንደ የእግዚአብሔር የተመረጠ ሕዝብ ነው ብላ አሁን እዛ ወደ እስራኤል ምናምን አካባቢ ያሉ ሰዎችን ሄደው ይሄ እኮ የእግዚአብሔር የተመረጠ ሕዝብ ነው ይሄም እኮ አይሁዳንም ብትል ይሳቅብሃል። እያየህ ያለው እንደ ስጋ ብቻ ነው ማለት ነው ዘንድሮ። አይ አይደለም። በሐዲስ ኪዳን እውነተኛ እስራኤል ማለት ምን አይነት እስራኤል ነው? ከአብርሃም በክርስቶስ በኩል የሚገኝ ወይም ደግሞ በክርስቶስ በኩል የአብርሃም ዘር የሆነ በክርስቶስ በኩል የአብርሃም ዘር የሆነ እርሱ እውነተኛ እስራኤል ነው። ስለዛ ክርስቶስ የአብርሃም ዘር ነው። ስለ ዘሮቹ ብሎ ስለ ዘርህ ብሎ ስለ አንድ ብቻ ስለተናገረ ራሳቸው በስጋ እንኳን የአብርሃም ልጆች ነን ሲሉ የነበሩ የአብርሃም ዘር ነን ሲሉ የነበሩ አይሁዳውያን ራሳቸው እንኳን አሁን በሐዲስ ኪዳን የአብርሃም ዘር ለመባል ግዴታ ምን ማድረግ አለባቸው? ወደ ክርስቶስ ተጠግተው በክርስቶስ ማመን፣ በመጠመቅ ከጌታ ጋር አንድ መሆን አለባቸው። ሲሆኑ ያኔ የማን ይሆናሉ? የክርስቶስ ይሆናሉ። የክርስቶስ ከሆኑ ደግሞ በክርስቶስ በኩል የማን ዘር ይሆናሉ? የአብርሃም ዘር ይሆናሉ። የአብርሃም ዘር ከሆኑ ደግሞ እንደ ተስፋው ቃል ምን ይሆናሉ? ለአብርሃምና ለዘሩ የተነገረ ነገር አለ፣ ትወርሳላችሁ የሚል። ስለዚህ እንደ ተስፋውም ቃል ወራሾች ናቸው ይላል። ስለዚህ አይሁዳውያን አሕዛብን ለምን መረጥክ ብሎ ማለቃቀስ ይችላሉ? አይችሉም። እንዴ እግዚአብሔር እንደወደደ እንደፈቀደ ማንን ሲመርጥ አይተናል። ገና በእናታቸው ማህፀን ሳሉ በርብቃ ማህፀን ሳሉ ኤሳውን ትቶ ማንን ሲመርጥ አይተናል? ያዕቆብን። ለምን? እንደ ተስፋው ቃል ይቀጥል ዘንድ። ስለዚህ ይሄ ነገር የተመረጠው ለምንድን ነው? ኤሳው ለዘላለም እንዲሞት አይደለ? በሲኦል እንዲቃጠል እንደ ካልቪኒስቶቹ አባባል አይደለም። ከዛ ያዕቆብ ደግሞ ለዘላለም በቃ በህይወት እንዲኖር፣ እንደዛ አይደለም። በኋላ ላይ ለሚመጣው ለመሲሁ እንደ ዝግጅት ሆኖ በቃ ለራሱ ለኤሳውም መዳን እንዲሆንለት ነው። ለቀሪው ዓለም ለአሕዛብ ሁሉ መዳን እንዲሆን እግዚአብሔር እንዲህ ያለ ነገርን ሲያደርግ እናያለን ነው። ስለዚህ እግዚአብሔር ለሁሉም ለአሕዛብም ለግሪክ ሰውም ወይም ደግሞ ለአሕዛብ ወይም ለግሪክ ሰውም ፕላስ ደግሞ ለአይሁዳውያንም የሆነውን ይህንን ታላቅ መዳኑን አሳየ። ስለዚህም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተነገረው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ይላል። ግን ከዛ ቀደም ብሎ ምን ነበር የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አይደል የሚለው? እሺ ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። የወደደው ማንን ነው ከተባለ ዓለምን ማለት እያንዳንዱን ግለሰብ ለማዳን እግዚአብሔር ይወዳል። የወደደው ለማዳን ሳይሆን እንዲሁ ዝም ብሎ ተመችቶት ነው አትለኝም መቼ አይደል? ምክንያቱም ልጁ ኢየሱስን ነው ሰጠ እያለ ያለው። ልጁን ደግሞ የላከው ለድህነት ፐርፐዝ ነው፣ ለድህነት ጉዳይ ነው። ስለዚህም እግዚአብሔር እያንዳንዱን ወዷል። ተመልከት፣ መውደዱ ላይ የእግዚአብሔር መውደድ ላይ ሲናገር በእርሱ የሚያምኑትን ወዷል አይደለም ያለው በእርሱ የሚያምኑትን ወዷል ሳይሆን ዓለሙን እንዲሁ የሚያምኑትን ስለሚያምኑ ሳይሆን ዓለሙን እንዲሁ ወደደ። ስለዚህ ልጁ ኢየሱስን ላከ። ግን ምንም እንኳን እግዚአብሔር ዓለምን ሁሉ ለማዳን እንዲወዱ ልጁ ኢየሱስን ቢልክም የሚድኑት ግን እነማን ናቸው ከተባለ የሚያምኑ ናቸው። ካላመንክ አትድንም። አዎ በክርስቶስ በኩል የተሰራው የማዳን ስራ ለዓለም ሁሉ ነው። ከኛ ምንም ነገር ሳይታይ በቃ እግዚአብሔር እንዲሁ ወደደን። ስለዚህ አሁን በእግዚአብሔር ሳይድ ያለው ነገር ይሄ ነው። ዓለምን ሁሉ ለማዳን በክርስቶስ ሳይድ ዓለምን ሁሉ ለማዳን እንዲሁ ክርስቶስ ኢየሱስ ለየትኛውም ሰው ለሕዝብ ለሙስሊሙም ለአይሁድ እንግዲህ አሁን ሙስሊም አሁን የመጣ አክቹዋሊ ግን ያው አሁን ካለው ሁኔታ አንጻር ነው ካለ ለየትኛውም ማለት ነው። ወይ በጥንቱ አነጋገር ደግሞ ለአሕዛብም ለሕዝብም
ለግሪክ ሰውም ለአይሁዳዊውም፣ ለወንዱም ለሴቱም፣ ለባሪያውም ለጨዋውም፣ ለእያንዳንዱ ግለሰብ ክርስቶስ ሞቷል፣ ወይም ደግሞ ክርስቶስ የማዳን ስራን ሰርቷል። ግን በክርስቶስ በኩል እንዲህ ያለ ነገር ቢፈጸምም የሚድኑት እነማን ናቸው ከተባለ የሚያምኑት ናቸው። ይሄ ምን ይባላል? ለምሳሌ ልክ እንዴት መሰላችሁ? አሁን ጨረስ እስካሁን ድረስ ያየነውን ለትምህርትም እንዲሆነን ነው። ልክ እንዴት መሰለ? ለምሳሌ የታመሙ 10 ሰዎች በአንድ ቤት ውስጥ ይኖሩ ነበር እንበል። 10 ሰዎች ታመዋል፣ በአንድ ክፍል ውስጥ አሉ እና አንድ መድኃኒተኛ መድኃኒት ላከላቸው እና መድኃኒቱን ይዞ መጣ ወይም መድኃኒት ላከላቸው እና የተላከላቸው መድኃኒት ለሁሉም ነው። ለሁሉም መድኃኒቱን ላከ። ግን ከነዛ ከ10 ውስጥ 4ቱ አሜን ብለው ተቀበሉ መድኃኒቱንና ወሰዱ፣ ዳኑ። አሜን ብለው ተቀብለው ወሰዱ፣ ዳኑ። እና እነዚህ ሰዎች ጤነኛ ሆኑ። እነዛ ግን በሞት ውስጥ ቀጠሉ። 6ቱ ወይም ደግሞ በበሽታ ውስጥ ቀጠሉ። ይቅርታ፣ እነዛ 6ቱ በበሽታ ውስጥ ቀጠሉ። በበሽታ ውስጥ የቀጠሉት መድኃኒቱ ስላልተላከላቸው አይደለም፣ እነሱ ስላልፈቀዱ ነው። እነዚህም ደግሞ የዳኑት መድኃኒቱ አስቀድሞ ስለመጣላቸው ነው። መድኃኒቱ ባይመጣላቸው ኖሮ አሜን ብሎ ለመቀበልም ስለማይቻል ምን ሄደህ ትቀበላለህ? ስለዚህ የሚጀምረው ሁሌም ከባለ መድኃኒቱ ነው። መድኃኒት ስለተላከላቸው አሜን ብለው ስለተቀበሉ ዳኑ። ስለዚህ ለምሳሌ እንደዚህ ተብሎ ቢነገር ለነዚህ ለሚድኑት ሁሉ እልክላቸዋለሁ ተብሎ ቢነገርም ለምሳሌ ከምን አንጻር ማየት እንችላለን? ያ የሚያድነው አሜን ብሎ የተቀበሉትን ነው።